እግዚአብሔር ተሽሯል እግዚአብሔር የለም ብሎ ሰንበት አያጸድቅም። ሰንበት ማክበር እናት አባት ግን አክብር ሌላው የሚለው ዘጠኙ ሊያጸድቅ የሚችለው ይታምልክ የሚለው ሲከበር ብቻ ነው። ኃጢአተኞች ሆነን ሳለ ያላጠፋን እግዚአብሔር እኛ ተራራውን ሸለቆውን ጨለማውን ቤቱን ቢሮውን ስልጣኑን ተገና አድርገን ኃጢአት እየሰራን ነገር ግን ምንም የማይከለክለው ሁሉን ማየት የሚችል እግዚአብሔር ዓይንን የፈጠረ እግዚአብሔር ኃጢአት ስንሰራ እያየ እንዳላየ ጽድቅ እንሰራለን መስዋዕት እናቀርባለን የጣን መዓዛ አለ ነገር ግን ገነትን መክፈት አልቻለም። አንተው ነው የምትሻለን አንተ ውጭ ወዴት እንሄዳለን? ግራው ገብቶናል። የተዘጋውን በር መክፈት አልቻልንም። ሲኦል አፉን ከፍቶ እየጠበቀ ነው። አንተ ሀብታም ነህ አንተ ድሃ ነህ የማይል አይ አንተ ህመምተኛ ነህ አንተ ጤነኛ ነህ አንተ ወፍራም ነህ አንተ ቀጭን ነህ አንተ ረጅም አንተ አጭር አይልም። አይ አንተ ጎሳ አለህ አንተ ጎሳ የለም የማይል እንደዚህ ዓለም የወጣ የወረደ ግራ የተጋባ ፍት የማይፈጥ ፍርዱ የማይዘባ እውነተኛ ፈራጅ አድሎ የሌለበት ማለት ስንት ነገር ግን እግዚአብሔርን በድለነዋል። ስንት ነገር ተደብቀን ስንት ኃጢአት እንሰራለን። ከሰው እንደበቃለን ከእግዚአብሔር ግን መደበቅ አይችልም። ሁሉን ማየት ይችላል እግዚአብሔር ግን እያየ የሰራነውን ኃጢአት ሁሉ ወንበር ላይ ተሽከርካሪ ወንበር ላይ ተቀምጠን ጉቦ ስንቀበል ድሃ ስናንገላታ ፍርድ ስናዛባ በሐሰት በገንዘብ ተገዝተን ስንመሰክር ያን ሁሉ እያየ ይሸከማል እግዚአብሔር። ለማፍሰሰናል እነሆ ብዙ እንባ አለብን ሰው አስለቅሰናል የብዙ ሰው ገንዘብ ቀምተናል ብዙ ሰው አንገላተናል እንደ ኃጢአታችን ሲያንሰን ነው መስለው መቼም እግር ቁሞ እንዲመጣ የዚህ ዓለም ፈቃድ ያስፈልግም ማለት የቀበሌን ፈቃድ ያስፈልግም የመሬት አስተዳደርን ፈቃድ ያስፈልግም የላይም የታችም የምድር ስልጣን ያስፈልግም አምላክን አትፈራው ምን ንስሐ አትገባም ምን የተሰቀለው መድኃኒታችን ነው የተሰቀለው ምሕረትና ይቅርታን የሚሰጥ አምላክ ነው። ጠጠር ባህር ላይ ሲወረወር አድራሻው እንደሚጠፋ የኛ ኃጢአት ደግሞ በእግዚአብሔር ምሕረት ላይ እየተወረወረ አድራሻው ይጠፋል አለ። የኛ ኃጢአት ረግረግ ሆኖ ሊውጠን ሲል የእግዚአብሔር ምሕረት ሰገነቱን ያቆመናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት መነሻ የሚሆነን ኃይለ ቃል ስለ ምሕረቱ በሉ እስኪ ሁላችሁ እግዚአብሔርን አመስግኑ ወይም ስለ ምሕረቱ በሉ እስኪ የእግዚአብሔርን ቸርነት የእግዚአብሔርን ምሕረት ተናገሩ። የማንን ምሕረት ምን በሉ? እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ቃል የምናገኘው በመዝሙረ ዳዊት መዝሙር 106 ቁጥር 8 ላይም ቁጥር 15 ላይም ያው ደጋግሞ ጽፎታል፣ ተናግሮታል፣ አስተምሮታል። አንዳንድ ጊዜ መጻሕፍት ደግመው ይናገራሉ። ያው ላጽንኦ ነገር ነው። ምክንያቱም ደግሞ የሚገባው ላይ ጸሎት ስለሆነ ምስጋናም ስለሆነ ጸሎትን ምስጋናን ደግሞ መናገር መመስከር ተገቢ ስለሆነ በተለይ ዳዊት ይደጋግማል፣ ደግሞ ይናገረዋል። ሲጸልዩ ደጋግሞ መጸለይ ተገቢ እንደሆነ የእግዚአብሔርን ቸርነትም ለመናገር አንድ ጊዜ በቂ ስላልሆነ በዘመን ሂደት የሰው ልጆች ሲኖሩ ስለ ቸርነቱ ስለ ይቅርታው ስለ ምሕረቱ እያሰቡ እግዚአብሔርን ደግመው ስሙን መጥራት ይቅርታውን ማወጅ ለዓለም መናገር ተገቢ እንደሆነ ለማስረዳት በደጊመ ቃል ዳዊት ይታወቃል፣ አብዝቶ ይናገራል። የእግዚአብሔርን ቸርነት በሉ እስኪ የእግዚአብሔርን ምሕረት አውጁ። ምን በሉ? አውጁ። ይሄ መዝሙረ ዳዊት ያው እንደሚታወቀው 150 ነው ለሀገራችን የደረሰው 300 ነው በአጠቃላይ ከምንጩ 300 ነው በሂብሩ ወይም ዕብራይስጡ ከቋንቋ ከሀገር ከሊቅ እየተተረጎመ ሲመጣ ኢትዮጵያ ላይ የመጣው ስራ ላይ የዋለው ማለት ነው። በራሳችን አገልግሎት ላይ ያዋልነው 150 መዝሙረ ዳዊት ነው። ይሄ በሊቃውንት አከፋፈል በ10 አርዕስት ይከፈላል። ከ10 አርዕስት መካከል ይሄ ያሁኑ መዝሙር የጠቀስነው የሚመለከተው ስለ ትሩፋን የተነገረ ነው። ስለምን ትሩፋን ማለት የቀሩ ቅሪቶች ማለት ነው። ቀጥታችን ተረጉሞ ማለት ነው።
ትሩፋን ስንመለከት አንዳንድ ሊቃውንት የብሉይ ኪዳን ሊቃውንት በሁለት አይነት መንገድ ይተረጉሙታል። አንዳንድ ሊቃውንት ደግሞ ለአንድ ሰጥተው ይተረጉሙታል። ለሁለት የሚሰጡት ሊቃውንት ብዙ ጊዜ እስራኤላውያን ፍልሰት ገጥሟቸዋል። ሀገራቸው ወጥተው ተሰደዋል። በተለያየ በባዕድ ሀገር መኖር ግድ የሆነበት ዘመን ነበረ። ለዚህ ሁሉ ግን ምንጩ ምንድነው ሲባል ከእግዚአብሔር ፊታቸውን ሲያዞሩ ለማስተማር እግዚአብሔር ወደ ሌላ ሀገር ገለል ያደርጋቸው ነበረ። ቤተ መቅደስ ባለበት መስዋዕት ባለበት ስም እግዚአብሔር በሚጠራበት ማዕጠንተ ወርቅ ይዘው ካህናት በሚያጥኑበት የቃል ኪዳኑ ታቦት ባለበት በከበረ ሀገር ሲያስቀምጣቸው ጣዖት ይናፍቁ ስለነበረ እንግዲያውስ የናፈቃችሁትን ታገኙታላችሁ ብሎ ከዚህ ሁሉ ክብርና ከዚህ ሁሉ ጸጋ ነስቶ ጣዖት ምድር ብቻ የጣዖት አምልኮ ባለበት ሀገር ብቻ ይልካቸው ነበረ። ያን ጊዜ ተልከው ወይም ተሰደው ተማርከው ወደ ሌላ ባዕድ ሀገር በሄዱበት ጊዜ በተለያየ ምክንያት እግዚአብሔር ባወቀ በሀገራቸው የቀሩ ትሩፋን ይባላሉ ይላሉ። አንዳንድ ሊቃውንት ናቸው የቀሩ ትሩፋን ይባላሉ። ተሰደው ደግሞ በባዕድ ሀገር ከኖሩ በኋላ ለምሳሌ በፋርስ ባቢሎን ያሁኑ ኢራቅና ኢራን የምንለው ወደዚህ አካባቢ 70 ዘመን ተማርከዋል። በእነ ኤርሚያስ ዘመን ቅድመ ልደተ ክርስቶስ 570 ዓመተ ዓለም ላይ ነው የተሰደዱት። በዚያ ዘመን ኤርሚያስ ነብዩም አብሮ ተሰዷል 70 ዘመን ድረስ። ምክንያቱም ኃጢአት ሰርተው ስለነበረ እግዚአብሔር ለነብዩ ህዝቡ በድለውኛል፣ ኃጢአት ሰርተዋል። ስለዚህ የኃጢአታቸው ውጤት ደግሞ ከሀገር ተሰደው ወጥተው ይሰደዳሉ። በባዕድ ሀገር 70 ዓመት ይኖራሉ አለው እግዚአብሔር። ስንት ዓመት ይኖራሉ? ስንት ዓመት? በባዕድ ሀገር መቅደሴን አያዩትም። የጣኑ መዓዛ ይናፍቃቸዋል። ምክንያቱም ክብሬን አቃለዋል። ሌሊት ጣዖት አምልከዋል። ቀን ካንተ ጋር ቤተ መቅደስ ምኩራብ ይውላሉ፣ ሌሊት ግን ቤተ ጣዖት ይውላሉ። የናፈቁትን ጣዖት ያገኙታል፣ መቅደሱ ግን ይናፍቃቸዋል። የቃል ኪዳኑ ታቦት ግን በኪደተ እግር ወጥቶ እንዲባርካቸው አልፈቅድም፣ ካሁን በኋላ ይለያሉ። ስንት ዓመት ነው ብሎ ሲጠይቀው 70 ዘመን አለው። ስንት ዓመት? 70 ዘመን አለው። ምንድነው ኃጢአታቸው? ንገረኝ፣ ምን በደሉ? አቤቱ ጌታ ሆይ የሰሩትን ኃጢአት ለኔ ንገረኝ ብሎ ነብዩ ጠየቀው። 1 2 ብዬ እንዳልነግርህ ስፍር ቁጥር የለውም፣ እጅግ በድለውኛል አለው። በጥቅሉ ሲነግረው ስፍር ቁጥር እንደሌለው ኃጢአታቸው በጥቅሉ ሲገልጽ ምን ብሎ ገለጠለት? በከመ ይርህቅ ሰማይ ምድር ከማሁ ርሂቀ ፍኖቶም ፍኖቴ ወህሊናሆሙ ምሊናዬ። ሰማይ ከምድር እንደሚርቅ ምድር ከሰማይ እንደሚርቅ ሐሳባቸው ከሐሳቤ መንገዳቸው ከመንገዴ እንደዚያ ርቋል አለ። እስኪ በሉ ሰማይ ከምድር በሉ እስኪ። ምድር ከሰማይ እንደሚርቅ እንዲሁ ሐሳባቸው ከሐሳቤ መንገዳቸው ከመንገዴ ርቋል። አያችሁ ምን ከምን እንደሚርቅ ምን ከምን እንደሚርቅ። እስኪ አሁን የሰማይንና የምድርን ወርድና ቁመት ያወቀ ሰው አለ? ምን ያህል ኪሎ ሜትር ነው? ርዕበ ሰማይ ግዘፈ ምድር፣ የምድር ግዝፈት የሰማይን ስፋትና ምጥቀት ከዚህ እስከዚህ ብሎ ፍጡር ሊለካው አይችልም። እግዚአብሔር ግን ሁሉንም ጠቅልሎ በእጁ ይዞ 20 ዓለማትን በመዳፉ ይዞ የሚገዛ የሚያውቅ እንደ እንቁላል እንደ ኳስ መዳፉ ላይ አድርጎ የሚገዛ እግዚአብሔር ብቻ ነው። ጥልቅ ውቅያኖስ የለም። ወደ ላይም ደግሞ የሰማይ ስፋትና ርቀት ወይም ርቀት የለም። እንደገናም ወደ ጎንም ደግሞ ርዕበ ምድር የለም። የምድር ስፋትም አይደለም። ሁሉንም ጠቅልሎ እግዚአብሔር ይገዛል። እንደ እንቁላል ነው ዓለም በመዳፉ ይዞ የሚገዛ እግዚአብሔር ነው። ስለዚህ እንደዚህ ኃጢአታቸው ርቋል። ይሄ ነው ብዬ እንዳልነግርህ ዝሙት ቢፈጽሙ ዝሙት ነው እልሃለሁ። ነፍሰ ገዳይም ቢኖር አለ ነፍሰ ገዳይ እልሃለሁ። ሌላም ስርቆትም የሰረቀ አለ፣ ሌባም አለ፣ የቀማኛም አለ። ይሄን ሁሉ ያደረጋለ ፍርድ ያዛባም አለ በህዝቡ መካከል። እሱን ብቻ ይሄ ብቻ ቢሆን ይሄንን ብዬ ነግርህ ነበረ። ግን ፈጽመው ጣዖት አምልከዋል። ይሄ ሰማይና ምድር እንደሚራራቅ ሰውና እግዚአብሔር መራራቅ ማለት ነው። ምን አምልከዋል? በነገራችን ላይ ንስሐ የሌለው ኃጢአት ጣዖት ማምለክ ነው። ምክንያቱም ንስሐ የምንገባ ወደ ማን ነው? ወደ እግዚአብሔር ነው አይደለ? በካህናት አማካኝነት ወደ እግዚአብሔር ነው። ስለዚህ እግዚአብሔር የለም ብለህ ድንጋይ ካመለክ ወደ ማን ንስሐ ይገባል? በየት በኩል መታረቅ አለ? እግዚአብሔር ከተለይቶ እንጨትና ድንጋይ አምልኮ ይታምልክ የሚለው ሕግ ከተሻረ ንስሐ የለውም ኃጢአቱ። ሰማይ ከምድር እንደሚርቅ እግዚአብሔር ጋር ርቆ መቅረት ብቻ ማለት ነው። በዚህ በመጽሐፈ ሄኖክ ትርጓሜ ሊቃውንት አባቶቻችን ምን ይላሉ መሰላችሁ? ወሪኩ ጾማዛ ሰርተ ውስተ ርህበ ምድር፣ ወደ ታች ወደ ቆላው ዓለም ስመለከት ይላል በራይ ሄኖክ።
ወደ ታች ወደ ቆላው ዓለም ሲመለከት ኢየሩሳሌም ሆኖ የሲናይ ምድረ በዳን ማለት ነው ተመለከትኩት። በማይበት ጊዜ 10 የሽቱ እንጨቶችን ተመለከትኩ አለ። 9ኙ ይሸታሉ ጥሩ መዓዛ አላቸው አለ። 10ኛው ግን ከ9ኙ ይለያል። 9ኙ እንኳን ተጨፍልቀው ከነሱ መዓዛ የ10ኛው ብቻውን እጥፍ ነው አለ። ልብን የሚማርክ ነፍስን ከስጋ እስከመለየት ድረስ የሚደርስ መዓዛ ያለው አንዱ ሽቱ አንዱ እንጨት ግን ከሁሉ ይሸታል አለ። ይህን ካለ በኋላ ያን ሲተረጉመው ምን አለ መሰላችሁ? 9 ዕፀ መዓዛ የተባሉት 9ኙ ሕግጋት ናቸው። 10ኛ የተባለው ደግሞ ይታምልክ የሚለው ነው። ያለኔ ሌላ አምላክ ምን አትበል አታምልክ የሚለው ነው አለ። ከሁሉም ይሸታል ማለት እነኛ ያንን ጠባቂ ናቸው። እሱ ከሌለ ትርጉም የላቸውም። እሱ ሲኖር ክብር አላቸው፣ እሱ ከሌለ ክብር የላቸውም አለና ሲተረጉመው አንድ ሰው ይላል ለምሳሌ 9ኙ ሕግጋት ሚመናን የሚያጸድቁት ይታምልክ የሚለው ሲኖር ብቻ ነው። ምን ሲኖር ነው? ይታምልክ ከሌለ ምን ይሰራል? አሁን ሰንበት አከበርክ አላከበርክ ምን ይሰራል? ያጸድቃል አያጸድቅም? ይታምልክ እግዚአብሔር ተሽሯል እግዚአብሔር የለም ብሎ ሰንበት አያጸድቅም። ሰንበት ማክበር እናት አባት ግን አክብር ሌላው የሚለው 9ኙ ሊያጸድቅ የሚችለው ይታምልክ የሚለው ሲከበር ብቻ ነው። ለዚህም ሊቃውን ሲያስቀምጡት የኛ መተርጉማን መጽሐፈ ሄኖክን በደንብ ተርጉመውታልና ሲተረጉሙ አንተ ሞኝ አንተ አንድ ሰው ይላል ታላቅ ቤት ወይም አዳራሽ ቢሰራ 40 መስኮት ቢኖረው አንድ ቤት ተሰርቶ 40 መስኮት ቢኖረው ስንት መስኮት ለአንድ ቤት ስንት መስኮት 40 መስኮት ቢኖረው አንድ ቤት 39ኙ ተዘግቶ አንዱ ከተከፈተ ይላል። አሁን ቤቱ ትርጉም አለ የለውም? ቤቱ ከሌባ ይድናል አይድንም? ስለዚህ የ39ኙ መዘጋት ተዘጋም አልተዘጋም ለቤቱ ትርጉም የለውም አይደለ? ከሌባ ሊድን አይችልም። 39 መስኮት ስለተዘጋ አንዱ ከተከፈተ ለሌባ በቂ ስለሆነ ማለት ነው። ስለዚህ ይታምልክ የሚለውን ከተሻረ 9ኙ ሕግ ሊያጸድቅም ሊያስኮንንም አይችልም ብሎ ተርጉሞታል ያን። ስለዚህ ያለኔ ሌላ አምላክ አታምልክ የሚለው ሕግ ሽረው ሌሊት ቤተ ጣዖት ያድሩ ስለነበረ 70 ዘመን ይማረካሉ አለው እግዚአብሔር። ከመቅደሴ ይርቃሉ የጣኑ ማዛም ይናፍቃቸዋል ይሄዳሉ አለው። ከዚያ በኋላ በዚያ በባዕድ ሀገር ኑረው 70 ዘመን ሲሆንስ ምን ታደርጋቸዋለህ ብሎ ሲጠይቀው ወሐሊቆ 70 ዓመት በቀሎ ለንጉሰ ባቢሎን ወለኩሉ ህዝባ ወይመይጠክሙ ሀበ ሀገረ አባዊክሙ 70 ዘመን ካለቀ በኋላ ባቢሎንና ህዝቡን እበቀላለሁ እናንተን ወደ ሀገራችሁ ወደ አባቶቻችሁ ሀገር መልሳችኋለሁ ብሎ እግዚአብሔር ቃል ገባ። 70 ዘመን ጠብቆ ወደ ሀገራቸው ሲመለሱ ከተለያየ ባዕድ አምልኮ ከሚያመልኩ ሰዎች ጋር ከአሕዛብ ጋር ተጋብተው የቀሩ ሰዎች ስለነበሩ ትሩፋን ተብለዋል። እነኛ በጋብቻ በተለያየ ምክንያት የአሕዛብ ዓለም ጥሟቸው የቀሩ እነኛ ምን ተባሉ? ትሩፋን ተብለዋል። የተስፋውን ቃል ጠብቀው ያልወጡ ማለት ነው። ስለዚህ ስለነኚህ ስለ ትሩፋን የተነገረ ሲሆን ያንጋጥጡ ነበር። ሰማዩን ይመለከቱታል፣ ምድሩን ይመለከቱታል። ነገር ግን ከእግዚአብሔር ተለይተው በዚያው ቀርተዋል። በዚያው ይቀርተው ያለቀሱት ለቅሶ የጸለዩት ጸሎት ስላጡት ጉዳይ ወደ እግዚአብሔር ያለቀሱትን ለቅሶ ዳዊት በዝርዝር ሲያስቀምጥ ይህንን ቃል አስቀመጠውና ግን ምንም እንኳን በደለኞች ብንሆን ጨርሶ አላጠፋንምና እግዚአብሔር ምሕረትና ይቅርታውን የእግዚአብሔርን ቸርነት ለዓለም ንገሩ ብለው ተናገሩ። እነዚህ ሰዎች ከቃሉ ጋር ናቸው። ኃጢአተኞች ሆነን ሳለ ያላጠፋን እግዚአብሔር እኛ ተራራውን ሸለቆውን ጨለማውን ቤቱን ቢሮውን ስልጣኑን ተገን አድርገን ኃጢአት እየሰራን ነገር ግን ምንም የማይከለክለው ሁሉን ማየት የሚችል እግዚአብሔር ዓይንን የፈጠረ እግዚአብሔር ኃጢአት ስንሰራ እያየ እንዳላየ ጆሮን የፈጠረ እግዚአብሔር እየሰማ እንዳልሰማ እኛን እንዲሁ እንዳላየ ዝም ብሎ እግዚአብሔር በቸርነቱ ስለጠበቀን ቸርነቱን ለዓለም ተናገሩ አሉ። አዎ ሌሊት ጣዖት አምልከናል አየን። ነቢዩ ባያየንም እሱ አይቶናል። ነገር ግን ማጥፋት ይችል ነበረ አይችልም? እግዚአብሔር ይችል ነበረ፣ አላጠፋንም። ስለዚህ ምሕረቱን ተናገሩ አለ። ወመንክሮ ለጓለማያው የሰው ልጅንም ቸርነት ተናገሩ። ይሄን ለብሉይና ለሐዲስ ከፍለው ይተረጉሙታል ሊቃውንት በትርጓሜያቸው። ንግሩ ለእግዚአብሔር ምሕረቶ የእግዚአብሔርን ምሕረት ተናገሩ ሲል ለብሉይ ኪዳን ሰጥተው ይተረጉሙታል። እግዚአብሔር በዘመን ሂደት 5500 ዘመን በኃጢአት ውስጥ የነበረን ሕዝብ በቸርነቱ በረድኤቱ እግዚአብሔር ጠብቆ ማኖሩን ለእግዚአብሔር ይተረጉሙታል። የሰው ልጅ ድንቅ ስራም አውሩ ተናገሩ መስክሩ ሲል ደግሞ ሰው ሆኖ ወደዚህ ምድር ከመጣ በኋላ በአዲስ ኪዳን እግዚአብሔር እሱ ራሱን አሳልፎ እስከመስጠት ደርሶ ስጋዬን ብሉ ደሜን ጠጡ ብሎ ሕይወቱ ራሱን ሁሉ ሳይሳሳ ሰጥቶን እግዚአብሔር እየጠበቀ እንደሚኖረን
ያደረገልንም ቸርነት ለዓለም አውጁ ይላል። እንግዲህ በብሉይ ኪዳን ሰፊ ትንታኔ አለው። በተለይ ኢሳይያስንም ስንመለከተው በዚህ በትንቢተ ኢሳይያስ 64 65 ስታነቡ ህዝቡ ኃጢአት እየሰሩ በነበረበት ሰዓት ነብዩ ኢሳይያስ ህዝቡን ወክሎ ራሱን ከበደለኞች ቆጥሮ አብሮ ይጮህ ነበር። ነቢያት አባቶቻችን በተሰጣቸው ጸጋ በሶስት አይነት መንገድ ዓለምን የሰው ልጅ ያጽናኑ ቆይተዋል። 5000 ዘመን በስንት አይነት? በሶስት አይነት መንገድ ዓለምን አስተምረዋል። ሁሉንም የብሉይ ኪዳን መጻሕፍት ወይም ትንቢተ ነቢያት ስትመለከቱ ከሶስት አይነት ነገር ሐሳባቸው አይወጣም። አንድ የሚያደርጋቸው ቢኖር ሶስት ነገር ነው። አንደኛው ተስፋ መስቀል ይባላል። ምን ይባላል? ምን ይባላል? ተስፋ መስቀል ማለት ይወርዳል፣ ይወለዳል፣ ዓለም ይድናል። እስኪ በሉ ይወርዳል በሉ እስኪ። ይወለዳል፣ ዓለም ይድናል። ይሄ ምን ይባላል? ተስፋ መስቀል ይባላል። ተሰቅሎ ዓለም እንደሚድን ይሄንን ሰዎች አይምሯቸው ላይ አስቀምጠው በተስፋ እንዲኖሩ ሲኦል አፉን ከፍቶ እየዋጠን ነው። የጨለማ በጋዝ ሰይጣን እየገዛን ነው። ገነት ተዘግቷል፣ እግዚአብሔር ዘንግቶናል ብለው ተስፋ እንዳይቆርጡ ተስፋ መስቀል እየሰበኩ ህዝቡን አጽናንተውታል። እንደሚወልድ እንደሚወለድ የሰው ልጅ ወድቆ እንደማይቀር እንደሚነሳ ከአዳም አባታችን ጀምሮ በዚህ በመጽሐፈ ቀለሚንጦስ በአራተኛው አንቀጽ ላይ አዳም ከገነት ከተባረረ በኋላ አለቀሰ ይላል። እንደውም ወነበሩ አዳም ወሔዋን 100 ዓመተ በአብይ ሐዘን ወላድ በፍጹም ለቅሶ 100 ዓመት አዳምና ሔዋን ነበሩ ይላል። ወይም ተቀመጡ 100 ዓመት በኖሩበት ሰዓት ከገነት ተባረው ሲያለቅሱ የእግዚአብሔር ቃል መጣ። ቃል አዶናይ ሀቤሁ ለአዳም የእግዚአብሔር ያሸናፊ ወይም እውነተኛ ፈራጅ እግዚአብሔር የእግዚአብሔር ቃል ወደ አዳም መጣ። እንዘይብል በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወዲህ ኩስተመረብከ አዲነከ በመስቀልዬ ወበሞትዬ ወትቤዘወከ 5 ቀን ከኩል ሲሆን ከልጅ ልጅ ተወልጄ እየዳኩ አድጌ በቀራንዮ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ አድንሃለሁ። እስኪ በሉ 5 ቀን ከኩል ሲሆን ወይም በእኛ እንቁጠረውና 5500 ዘመን ሲፈጸም በሉ እስኪ ከልጅ ልጅ ተወልጄ እንደ ሕፃን በአደባባይ እየዳኩ አድጌ በቀራንዮ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ ምን እልሃለሁ? ምን ይባላል? ተስፋ መስቀል ይባላል። እምነት ይወርዳል፣ ይወለዳል፣ ዓለም ይድናል እያሉ እያጽናኑ 5500 ዘመን ስለኖሩ ተስፋ መስቀል ይባላል። ሁለተኛው የሰው ልጅ እያጽናኑ የቆዩበት ትምህርታቸው ተማጽኖ ነው። መማጸን ምንድን ነው አልኳችሁ? መማጸን ልመና ደግሞ ተማጽኖ። ለምሳሌ ዳዊት ፈኑ ብርሃነከ ወጽድቀከ ብርሃንክና ጽድቅህን ላከልን። እንደው ሊቃውንት ባወራረድ ይሄ በትርጓሜ አወራረድ ጥሩ አድርገው ብልት ሰጥቷል። ፈኑ ብርሃነከ አበይት ነቢያትን ወጽድቀከ ደቂቅ ነቢያትን ወይም ደቂቀ ነቢያትን፣ ፈኑ ብርሃነከ ሐዋርያትን ወጽድቀከ ሰብአ አርድእትን፣ ፈኑ ብርሃነከ እግዚአብሔር ወልድን ወጽድቀከ መንፈስ ቅዱስን፣ ፈኑ ብርሃነከ መስቀልህን ወጽድቀከ ቀኖትን፣ ፈኑ ብርሃነከ ስጋህን ወጽድቀከ ደምህን ስጠን እያሉ ነቢያት አባቶቻችን ተማጽኖ እጅህን ከአርያም ላክልን እያሉ እንደ ኢሳይያስም ደግሞ ኦግዚዮሪ ወከሰማያተ አብየቱ ሰማያትን ሰንጥቃቸውና ውረድና ተወለድ ወደዚህ ምድር ና፣ ሰማያትን ሰንጥቃቸውና ተራራዎችም ይንቀጥቀጡ። አጋንንት ማለቱ ነው። ተራራ በብዙ አይነት ትርጓሜ ይተረጎማል። ተራራዎች የተባሉ እንደ ተራራ በትዕቢታቸው ዓለምን እየገዙ እየረገጡን ያሉ አጋንንት እንዲንቀጠቀጡ ሰማያትን ሰንጥቃቸው ውረድ። እስኪ በሉ አብየቱ በሉ እስኪ ተራራዎች ይንቀጥቀጡ፣ ሰማያትን ሰንጥቃቸው ውረድ። እግዚአብሔር በምሕረት ይውረድልን። አሜን በሉ እስኪ። አዎ ሰማያትን ሰንጥቀው ውረዳል። ወኮነ ጽድቅነ ከመ ጽድቀ ትክቶ፣ እነሆ ጽድቅ ስራ እንሰራለን ግን እንደ መርገም ጨርቅ ሆኗል። ያ ማለት በደም የተለወሰን ጨርቅ ሰው ለብሶት በአደባባይ ደፍሮ እንደማይወጣ በጨርቁ እንደሚያፍርበት አዲስ ጨርቅ ነው ቢባልም ደም ከነካው ያሳፍራል። በአደባባይ ለብሰውት አይወጣም። ደም የነካው ጨርቅ በደም የተለወሰ ጽድቅ እንሰራለን፣ መስዋዕት እናቀርባለን፣ የዕጣን መዓዛ አለ። ነገር ግን ገነትን መክፈት አልቻለም። እባክህን ውረድ አንተ ካልወረድክ
ይሄ ሁሉ ጽድቃችን ጽድቅ ሊሆን አልቻለም። ውረድ፣ ሰማያትን ሰንጥቃቸው ውረድ። በከመ ይግፎ ነፋስ ለጸበለ ምድር ከማሁ ሀፈሰነ ጌጋይ። እነሆ የምድርን ትቢያ ነፋስ እየጠረገ እንደሚወስደው እኛም በደላችን እየጠረገን ነው። እስኪ በሉ እነሆ በሉ እስኪ የምድርን ትቢያ ነፋስ እየጠረገ እንደሚወስደው የኛም ኃጢአታችን እየጠረገን ነውና አቤቱ ሰማያትን ሰንጥቀሃቸው ውረድ። ይሄ ተማጽኖ ይባላል። ልመና ነው። ሁለተኛው የነቢያት ትምህርት ተማጽኖ ና፣ አንተና፣ ያላንተ መፍትሄ የለም። አንተው ነው የምትሻለን። አንተ ውጭ ወዴት እንሄዳለን? ግራው ገብቶናል። የተዘጋውን በር መክፈት አልቻልንም። ሲኦል አፉን ከፍቶ እየጠበቀ ነው። ስለዚህ ና አንተ፣ መፍትሄው አንተ ነህ፣ ለኛ ህይወታችን ዋስትና አንተ ነህ ብለው እግዚአብሔርን እየተማጸኑ ህዝቡም እየተማጸነ ከነሱ ጋር እንዲቀጥል አርአያ ሆነው ተማጽኖ ማስተማራቸው ሁለተኛው የነቢያት ትምህርት ነው። የ5500 ዘመን ጩኸት ስንል በሶስት አይነት መንገድ ነው ብለናል። ተስፋ መስቀልና ተማጽኖ። ሶስተኛው ትምህርታቸው ትምህርተ ንስሐ ነው። ምንድነው አልኳችሁ? የንስሐ ትምህርት ማለት ነው። የምን ትምህርት? ሁሉም ነቢያት በአንድ ድምፅ ተመየጡ ሀቤ ይቢ አምላከ እስራኤል አዶናይ ጸባኦት፣ አሸናፊ እግዚአብሔር ወደ እኔ ተመለሱ ይላል። ይሄ የነቢያት ትምህርት። ሁሉም ነቢያት ይህን ቃል ይተባበራሉ። እስኪ በሉ አሸናፊ እግዚአብሔር በሉ እስኪ ወደ እኔ ተመለሱ ይላል። ወደ ማን ተመለሱ? ማን ያለው? እግዚአብሔር ልባችን ይመልስልን። ይሄ አዋጅ ነው። እስከ ሕልፈተ ዓለም ይቀጥላል። በአዲስ ኪዳንም ቋሚ ትምህርታችን ነው። ወደ እኔ ተመለሱ ይላል። ጉባኤ ተዘረጋው ዋናው ዓላማው ይሄ ነው። ወደ እኔ ተመለሱ ይላል። ሁሉም ነቢያት የሚስማሙበት የሰራዊት ጌታ እግዚአብሔር ነው። በኢሳይያስ ቋንቋ ጸባኦት እግዚአብሔር አሸናፊ ማለት ነው። ሂብሩ ዕብራይስጡ ወደዚህ ወደኛ ስናመጣው አሸናፊ ማለት ነው። መዋይ እግዚአብሔር ማለት ነው። እንደገና በሕዝቅኤል ቋንቋ ደግሞ አዶናይ እግዚአብሔር ይባላል። ምን ይባላል? አዶናይ ወደ ግዕዝ ስንተረጉመው ኮናኔ በጽድቅ ፈታዬ በርት ማለት ነው። የዕብራይስጡን አዶናይ ነው የሚሉት። አሁንም እነሱ በጸሎታቸው የማይለዩት ቋንቋ አዶናይ ነው። ወደኛም ስንተረጉመው ኮናኔ በጽድቅ በእውነት የሚገዛ ፈታዬ በርት በትክክል የሚፈርድ ለፍርዱ አድልዎ የሌለበት የማያዳላ ዘር፣ ሰፈር፣ ጎጥ፣ መንደር፣ ቋንቋ፣ ሀብት፣ መልክ፣ ቁመት ብሎ የማያዳላ ለሁሉም እኩል የሚፈርድ እውነተኛ ፈራጅ ማለት ነው። ክብርና ምስጋና ለእግዚአብሔር ይሁን። እውነተኛ ፈራጅ ማለት ነው እግዚአብሔር። አስቡት፣ እግዚአብሔር እውነተኛ ፈራጅ ነው ስንል ሊቃውንት አባቶቻችን በብዙ አይነት መንገድ ቢገለጥም ፈራጅነቱ ለምሳሌ መዓልትና ሌሊትን ይዩት እስኪ። መዓልትና ሌሊትን ታስተውታላችሁ? መዓልትና ሌሊት፣ ቀንና ሌሊቱን፣ ጨለማው ለማን ነው የሚመጣው? ንገሩኝ እስኪ። ለእነማን ነው ጨለማ የሚመጣው? ለሁላችንም አይደል? ብርሃኑ ለእነማን ነው የሚመጣው? አሁን በብርሃንና በጨለማ እግዚአብሔር የሚያዳላበት ሰው አለ? ምን ስለሆነ? እውነተኛ ምን ስለሆነ ነው? እግዚአብሔር ፈራጅ ስለሆነ ስለማያዳላ እኮ ነው። አዶናይ ያሉት ይሄንን በዚህ ቋንቋቸው አዶናይ ያሉት አድልዎ የሌለበት ፈራጅ። አንተ ሀብታም ነህ፣ አንተ ድሃ ነህ የማይል፣ አይ አንተ ህመምተኛ ነህ፣ አንተ ጤነኛ ነህ፣ አንተ ወፍራም ነህ፣ አንተ ቀጭን ነህ፣ አንተ ረጅም፣ አንተ አጭር አይልም። አይ አንተ ጎሳ አለህ፣ አንተ ጎሳ የለም የማይል፣ እንደዚህ ዓለም የወጣ የወረደ ግራ የተጋባ ፍትህ የማይሰጥ ፍርዱ የማይዘባ እውነተኛ ፈራጅ አድልዎ የሌለበት ማለት ነው። ይሄንን በሕዝቅኤል ቋንቋ የኛ ሊቃውንት እግዚአብሔር እግዚእ ብለውታል፣ ጌታ እግዚአብሔር የሚብለው ተርጉመውታል። እና ይህንን ነቢያት አባቶቻችን ተጠቅመውበታልና ወደ እኔ ተመለሱ የሚለው ቋንቋ የንስሐ ጥሪ ትምህርተ ንስሐ ይባላል። በዚህ ውስጥ የምንመለከተው ግን ጠቅለል ስናደርገው ሁሉም በነቢያት ትምህርት ውስጥ ሁልጊዜ ተናግረው የማይጠግቡት ነገር ቢኖር ምንድነው ከተባለ የእግዚአብሔር ምሕረትና ይቅርታ ነው። የማን ምሕረት? የማን ምሕረት? አዎ በደል እየበደሉ ዝም ይላል እግዚአብሔር። ታጋሽ ነው እግዚአብሔር። አንድ ነገር ትንሽ ነገርኛ የሆነች ሳንቲም ብንሰርቅ ወይም የሆነ ነገር አሁን ሰርቀን ሰዎች ቢያዩን ያልፉናል አያልፉንም? ይመናል ያልፉናል እንዴ? የሚያልፈን ሰው አለ? እንደው 100 ብር አንድ ሰው እዚያ ሰርቆን ቢሄድስ አሁን እሱ ዝም እንለዋለን? ዝም እንለዋለን ወይ? አንልም አይደለ? ቤታችን ገብቶ ዕቃ ቢያነሳስ ዝም እንለዋለን? አንለውም አይደለ? ስንት ነገር ግን እግዚአብሔርን በድለነዋል።
ስንት ነገር ተደብቀን ስንት ኃጢአት እንሰራለን። ከሰው እንደበቃለን፣ ከእግዚአብሔር ግን መደበቅ አይችልም። ዕዝራ ሱቱኤል እንደተናገረው ሁሉ ስጡህ ወክሱህ ቅድመ አዕይንቲሁ ለእግዚአብሔር መናፍስት ነው። ኃያላን ጌታ እግዚአብሔር መላእክትን የፈጠረ እግዚአብሔር ሁሉ በሱ ዘንድ የተገለጠ ነው ይላል። ጨለማ የለ ብርሃን የለ። የጨለማው ብርሃን በእኛ ዘንድ ነው ያለው። በሱ ዘንድ ጨለማም የለም ብርሃንም የለም። ሁሉም ነገር በሱ ዘንድ የተገለጠ ነው። አንድም የተሰወረ ነገር የለም። ሁሉን ማየት ይችላል እግዚአብሔር። ግን እያየ የሰራነውን ኃጢአት ሁሉ ወንበር ላይ ተሽከርካሪ ወንበር ላይ ተቀምጠን ጉቦ ስንቀበል፣ ድሃ ስናንገላታ፣ ፍርድ ስናዛባ፣ በሐሰት በገንዘብ ተገዝተን ስንመሰክር ያን ሁሉ እያየ ይሸከማል እግዚአብሔር። አያችሁ። ነገር ደግሞ ከፈለገ ደግሞ ጠቅልሎ ማጥፋት ይችላል። አይችልም እንዴ? እንደው ይጠወማ እኮ ነው ሰማያት ወምድር። ከፈለገ እንኳን አይደለም እዚህ እኛ ያለነው በደለኞቹን ሰማይና ምድር እንደ ጨርቅ ነው የሚጠቀልለው እግዚአብሔር ይላል። እንደ ጨርቅ ጠቅልሎ ጉድጓድ ያስገባዋል። ሰማይ የለም ምድር የለም፣ ሁሉንም ጠቅልሎ ማሳለፍ ይችላል እግዚአብሔር። ግን በምሕረቱ ስለተሸከመን የእግዚአብሔርን ምሕረት ተናገሩ እስኪ በሉ። ይገሙት እስኪ። አዎ ዳዊት ይህን ተናገረ፣ ግን ሁሉም ነቢያት ይህንን ለዓለም አውጀዋል። የእግዚአብሔር ምሕረትና ቸርነቱ እነ ሙሴም አውጀዋል። ምን ያላወጃል? ስለ ቸርነቱ፣ ስለ ምሕረቱ፣ ስለ ይቅርታው ሁልጊዜ እግዚአብሔርን ማመስገንና ያደረገውን ቸርነት ለዓለም ሁሉ ማወጅና መመስከር ለሁሉም የሰው ልጅ እምነት ላለው ሁሉ ተገቢ እንደሆነ አስረግጦ ይነግራል። ወደ አዲስ ኪዳን እናንጣውና እስኪ አዲስ ኪዳን ላይ ደግሞ ምሕረትን ይሄ ብሉይ ኪዳን ሊቃውንት አባቶቻችን የሚተባበሩበት አዲስ ኪዳን ላይ ስንመጣ በተለይ የሉቃስን ወንጌልን እንየው። ሁሉም ወንጌላውያን ጽፈዋል። ቀራንዮ ላይ ለኛ የከፈለውን ዋጋ ምሕረቱን በመስቀል ላይ እንዴት እንደገለጠ እግዚአብሔር ጽፈዋል። ሉቃስ ለየት አድርጎ በደንብ ይጽፋል፣ ይዘግባል። በዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 33 እስከ 44 ያለውን ስታነቡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በለቢሰ ሥጋ ወይም በተዋህዶ ከድንግል ተወልዶ ከተገለጠ በኋላ በዚህ ምድር ላይ እንደማንኛውም ሰው አድጎ በዮርዳኖስ ከተጠመቀ በኋላ ጉዞውን ያደረገው ወደ ገዳመ ቆሮንቶስ ነው። ከጾሙ ተመልሶ ጉዞውን መልሶ ያደረገው ወደ ዮርዳኖስ ነው። በዮሐንስ ጉባኤ ነው የተገኘው። ዮሐንስም እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ ዮሐንስ ለደቀ መዛሙርቱ ለጉባኤው ለሕዝቡ ካስተዋወቀው በኋላ ቀጥታ ከዚያን ሰዓት ጀምሮ ተማሪዎችን ነው የመረጠው። ምንድነው የመረጠው? ከዮሐንስ ተማሪዎች ሁለት ተከተሉት ለጊዜው። አንዱ እስከ 10 ሰዓት አብሮት ቆየና ወደ ዮሐንስ ጉባኤ ተመለሰ። ሁለተኛው ግን በዚያው ቀጠለ። የመጀመሪያው የኢየሱስ ክርስቶስ ተማሪ እንድርያስ ይባላል። ክርስቶስ ብሎ የሰበከው ክርስቶስ የሚለውንም ቋንቋ በዚህ ምድር ላይ ለመጀመሪያ ጊዜ የሰበከው እንድርያስ የተባለው የጴጥሮስ ወንድም ሐዋርያው እንድርያስ ነው። ከዮሐንስ ደቀ መዝሙርነት ወደ ክርስቶስ ሄደ። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ጀምሮ እስከ 35 ማንበብ ትችላላችሁ። ከዚያ በኋላ ሐዋርያትን ከመረጠ በኋላ ወደ ቃና ዘገሊላ ነው ሰርግ ተጠርቶ ሄደው። እሁድ ጾሙን ጨርሶ ማክሰኞ በሶስተኛው ቀን ሰርግ ተጠርቶ ሐዋርያትን እናቱ ድንግል ማርያምን ይዞ ሂዷል። ታምሩን በዚያ ጀምሯል። በገሃድ ስራውን ጀምሯል። እዚያ በኋላ በዚህ ምድር ላይ ሐዋርያትን እያስተማረ ከኖረ በኋላ በቀራንዮ ድነት ዓለምን ለመፈጸም ከሊቶስትራ ጫካ መስቀል ተሸክሞ ጉዞውን ወደ ቀራንዮ አድርጓል። ወደ የት አድርጓል? ወደ የት አድርጓል? ወደ ቀራንዮ። ትንቢተ ነቢያት ይፈጸም ዘንድ ነው። አስቀድሞ እነ ዳዊት ዓለም ሳይፈጠር እግዚአብሔር ንጉሥ ነበረ። ያ ንጉሥ የነበረው እግዚአብሔር በማይከለ ምድር በቀራንዮ መድኃኒትን አደረገ ተብሎ ሌሎችም ነቢያት የተናገሩት ትንቢት ይፈጸም ዘንድ ነስእዎ ለእግዚእ ኢየሱስ እምሊቶስትራ ከሊቶስትራ ጫካ ጌታችንን አይሁድ ያዙት። ወወሰድዎ ብሔረ ዘስሙ ቀራንዮ ወይም ጎልጎታ ጎልጎታ ቀራንዮ ወደ ተባለ ቦታ መስቀል አሸክመው ወሰዱት። ወበየ ሰቀልዎ ማይከለ ክሌ ፈያት በዚያም በሁለት ሽፍታዎች መካከል ሰቀሉት። አሐደ እምለፌ ወአሐደ እምለፌ ወኢየሱስ ናዝራዊ እንተ ማይከሎሙ አንዱን በግራ አንዱን በቀኝ አድርገው የናዝሬቱ ኢየሱስን በመካከል ሰቀሉት ይላል። ምን አሉት? ማንን ሰቀሉት? የናዝሬቱ ማንን? አዎ ሰቀሉት። በመካከል በሁለት ሽፍታዎች ወንበዴዎች መካከል ከተሰቀለ በኋላ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ በተሰቀለበት ጊዜ በሁለት ወንበዴዎች መካከል ስለነበረ ይሄኛው በግራ የተሰቀለው ክፉ ቃል ይናገር ነበረ። ሌሎችም ደግሞ አይሁድም ደግሞና ሊቃነ ካህናቱም ደግሞ እንደዚሁ ክፉ ቃል ይናገሩ ነበር። ተባብረው ወሐየለ ቃሎሙ ለሕግ
ወለ ሊቃነ ካህናት የህዝቡና የሊቃነ ካህናቱ ድምጽ በረታ ይላል። ያ የተባበረ ድምጽ የበረታ ድምጽ ምን ነበር የሚለውን ወንጌል ሲነግረን ስቀለው ስቀለው የሚል ድምጽ ነበረ። ምን የሚል ድምጽ ነበረ? ስቀለው የሚል ድምጽ ነበረ። ሊቃነ ካህናቱም ህዝቡም በአንድ ድምጽ ሆነው ዓለምን ለማዳን የመጣው መድኃኔዓለም ይሰቀል ዘንድ በአንድ ድምጽ ሆነው ስቀለው ስቀለው የሚል ድምጽ በረታ፣ ይጮሁ ነበር ይላል። ሁለተኛው ደግሞ በግራ የተሰቀለው ሽፍታ ይጮህ ነበረ። የዚህም ጩኸት አንተ የእግዚአብሔር ልጅ ከሆንክ እስኪ ራስህን ከመስቀል አውርድ፣ እኛንም አድነን ራስህንም አድነንና አምላክ ነው ብለን እንመንብህ የሚል በግራ የተሰቀለው ሽፍታ ይጮህ ነበረ። ሊቁ በዚህ ወደ መጻሕፍተ ሊቃውንት እናመጣዋለን። የዚህን ትርጓሜ አዲስ ኪዳኑ ሉቃስ የጻፈውን እንነጋገርና እዚህ ላይ አንደኛ አይሁድና ሊቃነ ካህናቱ ስቀለው ስቀለው እያሉ ይጮሃሉ። ሁለተኛው በግራ የተሰቀለው ሽፍታ ራስ አምላክ የአምላክ ልጅ ነኝ ብለሃል፣ ራስህን አድንና እኛንም አድነንና እንመንብህ እያለ ይዘባበትበት ነበረ። በቀኝ የተሰቀለው ሽፍታ ደግሞ ይህ የተሰቀለው አምላካችን ነው ለምን አትፈራውም እያለ በግራ የተሰቀለውን ይገስጸው ነበረ። ምን ይለው ነበረ? ይገስጸው ነበረ። እንደው እንዲህ ብሎ ገሰጸው ለሚለው የተፈራሆኑ ለእግዚአብሔር አምላክከ አምላክ እግዚአብሔርን አትፈራውም? ምን ለይነሰበ ከመምግባሪነ ተፈደይነ ዘበርቱ ይደልወና እኛስ እንደ ስራችን ነው፣ መሰቀልም ሲያንሰን ነው። ቀማኞች ነን፣ ደም አፍስሰናል፣ እነሆ ብዙ እንባ አለብን፣ ሰው አስለቅሰናል፣ የብዙ ሰው ገንዘብ ቀምተናል፣ ብዙ ሰው አንገላተናል። እንደ ኃጢአታችን ሲያንሰን ነው መሰቀል። ወንድሜ ቢያንስ በዚህ ሰዓት እንኳን መስቀል ላይ ሆነን ምሕረት በመካከላችን፣ ይቅርታ በመካከላችን፣ ፍቅር በመካከላችን እነሆ ተሰቅሎ አምላካችን በመካከላችን መድኃኒት በመካከላችን ተሰቅሎ አሁን እንኳን ንስሐ አትገባም ብሎ ገሰጸው ይላል። አሁን እዚህ ሰውዬ የምንማረው ብዙ ነገር አለ። ሁለቱ በጣም ሰፊ የሆነ ትምህርት አለ። ለምሳሌ ያኛው ምን ያክል ለኃጢአቱ ያችን ሰዓት ሊጠቀምባት እንደፈለገ አስቡ። ምክንያቱም ከጎኑ የተሰቀለው መድኃኒት ነው። ማን ነው? መድኃኒት ነው። ኢየሱስ ክርስቶስ የተሰቀለው ሰዓቱን ሊጠቀምበት ፈለገ። ኃጢአቱን ሊያራግፍ ፈለገ። ሸክሙን ሊያቀል ፈለገ። ይቅርታ መጠየቅ ነው የፈለገው። ያኛው ደግሞ በኃጢአት ላይ ኃጢአት ይጨምር ነበር። ቃሉ ጋር ናችሁ። አንዳንድ ጊዜ ኃጢአት ሰርተን በድለን እኮ ወደ ቤተ እግዚአብሔር መተን ንስሐ መግባት ሲገባል እዚህ መተን ጭራሽ እግዚአብሔርን የምንገዳደር ሰዎች አለን። ያ ማለት በኃጢአት ላይ ኃጢአት መጨመር ነው። መቼስ እኛ ኃጢአት እንድንሰራ እግዚአብሔር አይፈልግም። ይፈልጋል እንደ እግዚአብሔር አይፈልግም። በአንጻሩም ኃጢአት ሰርተን እንድንጠፋ እግዚአብሔር አይፈልግም። ይፈልጋል እንዴ? በሞት አሁን እግራችን ቀንቶ ወደዚህ የመጣ ነው በማን ቸርነት ነው? የማን ይቅርታ ስላለ? የማን ምሕረት ነው ያመጣል? አሁን መቼም እግር ቁሞ እንዲመጣ የዚህ ዓለም ፈቃድ ያስፈልግም አይደል? የቀበሌን ፈቃድ ያስፈልግም፣ የመሬት አስተዳደርን ፈቃድ ያስፈልግም፣ የላይም የታችም የምድር ስልጣን አያስፈልግም አይደል? በእግር ቁሞ ለመሄድ ግን የማን ፈቃድ ያስፈልጋል? እሺ ከቆምንበት ለመቀመጥ የማን ፈቃድ ነው የሚያስፈልገን? የዚህ ዓለም ፈቃድ ያስፈልግም አይደል? ከተቀመጥንበት ለመነሳት ግን የማን ፈቃድ ያስፈልጋል? ሙሴን በአንድ ወቅት ህዝቡ ቀረቡና ምን ብለን እግዚአብሔርን እናመስግነው? ምን ሰዓት እናመስግነው አሉት። ሰዓት ሊሰጡት ለእግዚአብሔር ማለት ነው። በምን ሰዓት እናመስግን ብለው ጠየቁ ሙሴን። ከዚያ እግዚአብሔርን ጠየቀ። በምን ሰዓት እናመስግነው ብለዋል ህዝቡ አለ። በምን ሰዓት አለ። ሰዓት ለይተው ለሱ ሰዓት ሊይዙለት ለኛ ይሄን ሁሉ ሰዓት የሰጠን ሁሉ ጊዜ የሰጠ እግዚአብሔር በዚህ ሰዓት ብቻ መስግኑ እንዲባሉ ወይም ስሙን ጥሩ እንዲባሉ ማለት ነው። ከዚያ እግዚአብሔር ምን አለ? ሂድና ሁርበሎሙ ለደቂቀ እስራኤል ከመዝንግሮሙ ሂድ ይህን ህዝብ እንዲህ ብለህ ንገራቸው፣ እንዲህ ብለህም አስተምራቸው። እመኒ ትትነሳ ወመኒ ትነብር፣ ስትቀመጥም ቢሆን ስትነሳ፣ እመኒ ትነውም ወመኒ ትነቅህ፣ ማታ ስትተኛ አልጋ ላይ፣ ጠዋትም ደግሞ ከአልጋ ስትነሳ ስትነቃ፣ ግዙፍ ጨለማ ተገፎ ረቂቅ ብርሃን ሲሰጥህ ጠዋት ስትነሳ፣ እመኒ ተሐውር ወመኒ ትትመየጥ፣ ጠዋት ተነስተህ ወደ ስራ ስትሄድ ተመልሰም ደግሞ ወደ ቤት ስትመጣ ኢትርሳ ዘክሮተ ስመ እግዚአብሔር አምላክከ። እስኪ በሉ ስትቆም በሉ እስኪ ስትቀመጥ፣ ስትተኛ፣ ስትነሳ፣ መንገድ ስትሄድ፣ ስትመለስ የእግዚአብሔር የአምላክህን ስም
ከመጥራት ቸል አትበል። ምን አትበል ግን እንደዚህ እናመሰግናለን። ጧት ተነስቶ እኮ ስመ እግዚአብሔር ሳይጠራ ወደ ምግብ የሚያልሰዋል አይደል? ስመ እግዚአብሔር ሳይጠራ ዝም አስቡት። መጽሐፍ ግን የሚደል ስትቀመጥ ስትነሳ፣ ስንቀመጥ የማን ፈቃድ ነው ብያችኋለሁ? በማን ቸርነት? በእግዚአብሔር ቸርነት ተቀምጠናል እንጂ እኔ አሁን ከቆምኩበት አይ አልፈቀድኩልም መቀመጥ አትችልም ቢል እግዚአብሔር ዳኛለሁ እንዴ? ዳኛለሁ የለውም እግዚአብሔር። እሺ ከተቀመጣችሁበት በቃ አትነሱም አልፈቀድኩም ቢል እግዚአብሔር ዳኛለሁ አለው እንዴ? እግዚአብሔር የለም። ስለዚህ እንድንቀመጥ ማን ፈቀደ? እንድንነሳ ማን ፈቀደ? እሺ ጨለማውን አመጣ፣ ረፍት አደረግን፣ ተኛን። አልጋችን ላይ ስንተኛ ራሳችንን ለማን ነው አደራ የምንሰጠው? እስኪ ንገሩኝ። ለእናቱም ይሰጣል ለአባቱ እህት ዋስትና ትሆናለች። ወንድም ተኝቶ ለመነሳት የሚያስፈልገው የማን ምሕረት ብቻ ነው? የእግዚአብሔር ብቻ ነው። ስለዚህ ስትነሳም፣ ስትተኛም፣ ስትቀመጥም፣ ስትሄድም፣ ስትመለስም የማንን ስም ጥራ? ማንን አመስግን? እግዚአብሔርን አመስግነው። ይሄ ሁሉ እግዚአብሔር ምሕረት የምናስብበት ነው ማለት ነው። ስለዚህ ያ ሰው መጣና ይቅርታ መጠየቅ ሲገባው መስቀል ላይ አብሮ ተሰቅሏል። ያን ጊዜ መጠቀም ሲገባው ጭራሽ እግዚአብሔርን አንተ እግዚአብሔር ከሆንክ ከመስቀሉ ረድና ራስህን አድንና እኛንም አድነንና እንመንብህ ብሎ ይዘባበት ነበር። ያኛው ግን ምን አለው? ተፈርዖኑ ለእግዚአብሔር አምላክከ አምላክ እግዚአብሔርን አትፈራውም? ምን እንዘ ውስተ ዝንቱ ኩነኔ ኃይሎነ በዚህ መከራ ውስጥ እያለን በመከራ ውስጥ ሆነን አትፈራውም? ምን ሊነሰ በከመ ምግባሪነ ተፈደይነ ዘበርቱ ይደለወነ እኛስ እንደ ስራችን ነው ይገባናል፣ መሰቀልም ሲያንሰን ነው። ይህ በመካከላችን የተሰቀለው የዓለም መድኃኒት ነው። የዓለም ምንድን ነው? የዓለም መድኃኒት ነው። ስለዚህ ይቅርታ ልትጠይቅ ሲገባ ጭራሽ በኃጢአት ላይ ኃጢአት አትጨምሮ እንድቤ ብሎ መከረው። ነገር ግን ሊመለስ አልቻለም። ያኛው ግን ወንዘ ከመዝጊብ ለተፈታይንቱ ይላል አትናቴዎስ። ወደ መጻሕፍተ ሊቃውንት እናንጣውና ይሄንን 5 አይነት ጩኸት ቀራንዮ ላይ ይስተጋባ ነበር ይላል። ለተዓርብ ላይ 5 አይነት ጩኸት። ስንት አይነት ጩኸት አልኳችሁ? 5 አይነት ጩኸት አለ። አንደኛ ቅድም የአይሁድ ጩኸት ብያቸዋለሁ አይደል? እየሰማችሁ ነው? የአይሁድና የሊቃነ ካህናቱን ጩኸት አትናቴዎስ 5 አይነት ጩኸት ይለዋል። በዚህ በሃይማኖት አበው ድርሳኑ ላይ ስንት አይነት ጩኸት? 5 አይነት ጩኸት። አይሁድና ሊቃነ ካህናቱ ይጮሁ ነበረ። ምን ነበር ጩኸቱ? ክፉ ጩኸት ነው? መልካም ጩኸት ነው? ክፉ ጩኸት አይደለ? ምን የሚል ነው? ስቀለው ስቀለው የሚል ክፉ ጩኸት ቀራንዮ ላይ ይስተጋባ ነበር። ሁለተኛው ጩኸት በግራ የተሰቀለው ሽፍታ ምን እያለ ይጮህ ነበር? ራስህን አድን እኛንም አድነንና ምን እንበልበት? የዚህም ክፉ ጩኸት ነው የሚጮኸው። ሶስተኛው ጩኸት ደግሞ በቀኝ የተሰቀለው ሽፍታ የሱ መልካም ጩኸት ነው። ንስሐ እንግባ ነው አይደል? እግዚአብሔር መድኃኒት ተሰቅሏል በመካከላችን፣ ጊዜውን እንጠቀምበት። ስላለፈው ኃጢአት ይቅርታ መጠየቅ ይገባል ወንድሜ፣ ልትፈራው ልታከብረው የሚገባ አምላካችን ተሰቅሏል እያለ ይጮህ ነበር ፈያታዊ ዘየማን። አራተኛው ጩኸት ደግሞ የመላእክት ጩኸት ነው። የማን ጩኸት? በቃሉ ጋር ናችሁ። አራተኛው ጩኸት የማን ጩኸት ነው? የመላእክት ጩኸት። ሊቁ ምን ይላል? ሰዎች ብቻ አልነበሩም የሚጮሁት አለ፣ መላእክት የሚጮሁ ነበረ። ሁሉም መላእክት በአንድ ድምፅ ሆነው አንድ ቃል ይናገሩ ይጮሁ ነበረ። ወደ ኢየሱስ ክርስቶስ ቀራንዮ ወደ ተሰቀለው አምላካቸው ምን ይሉ ነበረ? ህዲገነ አምላክነ ናውእያ ወናብጥላ ለዛቲ ዓለም በከማዋይነ ሐቅ ሊመለሰሉ መገመራ። አቤቱ ጌታ ሆይ ይሄ ለአንተ የማትሆን ዓለም ለማን ትሆናለች? ለአንተ ለፈጠርካት የማትሆን ዓለም ለማን ትሆናለች? ፍቀድልንና ሰዶምና ገሞራን በአንድ ቀን አመድ አድርገን እንዳቃጠልናቸው አሁንም እነኚህን አይሁድንና ዓለምን እናቃጥላት ፍቀድልን ብለው መላእክት ይጮሁ ነበር። አራተኛው ጩኸት የመላእክት ጩኸት ነው። የዚህ ሁሉ ጩኸት ደግሞ ያስታረቀው ጩኸት ደግሞ አምስተኛው ጩኸት የመድኃኒዓለም ጩኸት ነው። ከቃሉ ጋር ናችሁ። የሁሉንም ጩኸት ያስታረቀ የማን ጩኸት? ለፈያታዊ ዘጸጋም በግራ የተሰቀለው ለሚሳደበው ክፉ ለሚናገረውና ለአይሁድና ለሊቃነ ካህናቱ ጩኸት ምን አይነት መልስ ከመድኃኒዓለም ተገኘ? የመድኃኒዓለም መልስ የሆነው የሚያደርጉትን አያውቁትምና ምን በላቸው። አራቱን ጩኸት ያስታረቀ ጩኸት የመድኃኒዓለም ጩኸት ነው። ለበደለኞቹ ክፉ ለሚናገሩት፣ እሱን ለሚሰድቡት፣ እሱን ለሚያጥላሉት የሚያደርጉትን አያውቁትምና ምን በላቸው፣ ይቅር በላቸው። ለነሱ ይህን መልስ ሰጣቸው።
ለመላእክት ደግሞ የሰጣቸው መልስ ህጅጉ መላእክት ኢትተሙ መላእክቶቸው አትቆጡ ተረጋጉ ምረቴ ወትዕግስቴ ይሰፍን ኩሎ ዓለም ምረቴና ትዕግስቴ ዓለምን ሁሉ ይገዛልና ተረጋጉ አላቸው መላእክት። እስኪ በሉ ምረቴና ትዕግስቴ በሉ እስኪ ዓለምን ሁሉ ይገዛልና ያስተዳድራልና መላእክቶቼ ሆይ ምን አትበሉ አትቆጡ። ማን ያለው? መላእክት ዓለምን እናጥፋቸው። እንደውም መጻ መልአክ ሁሉ የማይከለክሉ መላእክት ሌላ የተመረጠ መልአክ ተቆጥቶ መልኦ ሰይፉ ይላል። ሰይፉን መዞ ሌላ መልአክ መጣ ወረወረቱ ሰይፉን ወረወረ በቁጣ ይላል ወደ ቀራንዮ ከመያጥፈው ምላላውያ አይሁድን ያጠፋቸው ግን በቁጣ መልአክ ሰይፍ ወረወረ አንዱ መልአክ። ያንን ደግሞ እግዚአብሔር ቸርነት ሰይፉን ወደ ሰው የተወረወረውን ወደ አይሁድ የተወረወረውን ጌታን ወደሚሰቅሉ ክፉዎች የተወረወረውን ሰይፍ እግዚአብሔር በምሕረቱ ወደ ምኩራቡ መለሰው። ተመይጠ ውእቱ ሰይፍ ወዘበጦ ለመንጦ ላይ ተምኩራብ ወረሰይወ ለክኔ ክፍልም ላይ እስከታይቱ ያ ሰይፉ ተመልሶ አይሁድን ሊያጠፋ ከመላክ የተወረወረው ሰይፍ ተመልሶ የምኩራቡን መጋረጃ አዳራሹ መጋረጃ ላይ እግዚአብሔር ጣለው። ያንን መጋረጃ ከሁለት ሰንጥቆ ምድር ሰንጥቆ ገባ ይላሉ አባቶቻችን። እግዚአብሔር ምሕረት ከለከለው። ቀጠለ። ለነሱ መልስ ሰጣቸው። ለፈያታዊ ዘየማን ደግሞ ምን አይነት መልስ ሰጠው? አንተ አዳምን ቀድመኸው ገነት ትገባለህ፣ ከኔ ጋር ትኖራለህ በገነት። እስኪ በሉ አንተ በሉ እስኪ አዳምን ቀድመኸው ዛሬ ከኔ ጋር በገነት ትኖራለህ። ምክንያቱም እሱም ጥያቄ ጠይቋል። መጀመሪያ ያኛውን ገሰጸው። አምላክን አትፈራውምን? ንስሐ አትገባምን? እንደ ስራችን የተከፈለን ብሎ ገሰጸው። ያኛው ግን አልመለስ አለ። እሱ ግን መልካም ነገር ከልቡ ስላፈለቀ አትናቴዎስ ወንዘ ከመዝይብል ተፈታይንቲሁ ይሄንን መልካም ነገር ከልቡ ሲያመነጭ የተሰቀለው አምላካችን ነው። የተሰቀለው መድኃኒታችን ነው። የተሰቀለው ምሕረትና ይቅርታን የሚሰጥ አምላክ ነው። ይቅርታ ልትጠይቀው ልታለቅስለት በይቅርታ ወደ እርሱ ልትመለስ ይገባሃል። እኛ ግን ኃጢአታችን ነው የተሰቀልነው ብሎ መልካም ነገር አምላክነቱን መስቀል ላይ ሲመሰክር አይኑ ትበራለት ይላል። ማንኛው አይኑ? የሥጋ አይኑ ሳይሆን የልብ አይኑ በራለት። እግዚአብሔር የሁላችንም የልብ አይኑ ያብራል። ምኑ በራለት? አይኑ በራለት፣ የልብ አይኑ ተገለጠለት ይላል። ወሪው ለዚህ ኢየሱስ እንዘ ይነብር በየማነ አብ በአብ ቀኝ ተቀምጦ ወልድን በሰማይ ያየው ይላል። ቀራንዮ የተሰቀለ ወልድ በአብ ቀኝ ተቀምጦ በሰማይ በልዕልና ያየው በአንድነት በሶስትነቱ በሰማይ ዓለምን እየገዛ ቀራንዮ ላይ በመስቀል ከነሱ መካከል ተሰቅሎ ወደ ላይ ከፍ ሲል ሥላሴን በሰማይ ያየ ዋታታ አይንቲው ታይተ መስቀል ወደ መስቀሉ አይኖቹን ዝቅ ሲያደርግ ደግሞ ወሪወሙ ለመላእክት ድኑናነ ወድንጉጻነ ዲባውደ መስቀል ቅዱስ ወስቡ መስቀሉ ስር እንደ ቅጠል ረግፎ መላእክት ቅዱስ 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 ሲል መስቀል ስር መላእክትን በሰማይ ሥላሴን አየ። ማን? በቀኝ የተሰቀለው ማን? ፈያታዊ ዘየማን ሽፍታው ማለት ነው። በላይ ሥላሴን አየ፣ በታችም መላእክትን አየ። ስለዚህ ያለው አማራጭ አቤቱ በመንግስትህ በመጣ ጊዜ አስበኛል። እስኪ በሉ ሁላችሁም አቤቱ በሉ እስኪ በመንግስትህ በመጣ ጊዜ ምን በለኝ አስበኝ። አያችሁ ምሕረት ልመና ነው። ይቅርታን ለማግኘት ነው። ጥረት ማድረግ ነው። ጮኸ፣ መልካም ጮኸት ነው። በመንግስት በመጣ ጊዜ አስበኝ። ሊቁ ኢራቅሊስ ምን አለ? ይሄንን ፋውሮስ ዘስሙናይል የተባለም ሊቅም ተናግሮታል። እና ምን ሆኖ ፈያታዊ ዘየማን ዛሬውኑ ማረኝ፣ ዛሬውኑ ልግባ ማለት እየቻለ ምክንያቱም የተሰቀለው የገነት ባለቤት ነው። ገነት ይዘጋ ብሎ በሱራፌ ሰይፍ እንደዘጋ ከፈት ብሎ መክፈት የሚችል አምላኩ በቀኙ ተሰቅሎለታል። ዛሬውኑ ልግባ ማለት እየቻለ ለዕለተ ምጽአት ቀጠሮ እስከዚያ ድረስ ሲኦል ልኑር ብሎ በራሱ ላይ እንዴት ይፈርዳል? ዛሬ ልግባ ማለት ሲገባው በመንግስት በመጣት ጊዜ ብሎ ለምን ለመነ ቢሎ አይ ዛሬ ልግባ የሚያስብል ምግባር ስለሌለው በፈተና ኃጢአተኛ ነኝ ማለት ነው። ራሱን ዝቅ አድርጎ ለመነ። ምን ችግር አለ? እሱ ለዕለተ ምጽአት ለፍርድ ቀን ለመነ። በቀኝ ለመቆም ለእግዚአብሔር የሚሳነው ነገር የለምና ዛሬውኑ ገነት ግባ፣ ከኔ ጋር ከዛሬ ጀምሮ በየት ትኖራለህ አለው። በየት ትኖራለህ? በገነት ትኖራለህ። ስለዚህ ዳዊት ንግሩ ለእግዚአብሔር ምሕረቱ ሲል ይህን ሁሉ ላደረገ ለእግዚአብሔር ቸርነቱ በዓለም ሊታወቅ ሊነገር ስለሚገባው ምሕረቱን ለዓለም ተናገሯል። ለማን ተናገሩ? የማንን ምሕረት? የማንን ምሕረት?
አዎ ክረምትና በጋን ማልትና ሌሊትን እያፈራረቀ ጠብቆ እሳት በሚነድበት ዓለም ውስጥ በእሳት እያሳለፈ በባህሩም በእሳቱም በእንጨቱም በድንጋዩ በተለያየ ፈተና ውስጥ ህዝቡን እያሳለፈ ይጠብቃል እግዚአብሔር። ይህ የምሕረቱ መገለጫ ስለሆነ ላደረገልን ነገር ምሕረቱን ለዓለም እያወጅ ማን እናመሰግናለን? እግዚአብሔርን አመስግኑት። ክብርና ምስጋና ለስሙ ይሁን። ሊቁ አትናቴዎስ ምሕረተ እግዚአብሔርን በዚህ ልክ ገልጾታል። እየሰቀሉት ይቅር በላቸው የሚል አምላክ እድሜ ልኩን የበደለውን ሽፍታ በመንግስት አስበኝ ሲለው ዛሬውን ገነት ግባ የሚል አምላክ ከወንክ እስኪ ውረድና ከመስቀል ራስን አድን እኛንም አድነን እንመንብስ ሲለው የሚያደርጉትን አያውቁምና ይቅር በለው ብሎ እንደኛል ሁሉ ያስማረ ይቅርታን ያደረገ አምላክ እንደ ሰውነቱ ማለደ እንደ አምላክነቱ ፈረደ ብለው የሉቃስ ወንጌል ጥሩ አድርጎ ገልጾታል። እንደ ሰውነቱ የሚያደርጉትን አያውቁትምና ምን በላቸው እንደ አምላክነቱ ገነት ግባ አለው። የፈጠረው ገነት ነው። ገነትንም ሰውንም የፈጠረ እሱ ነው። ግባ አለው፣ ፈቀደለት። ቀራንዮ ላይ በደንብ አድርጎ ኦርቶዶክስ ተዋህዶ ርቲት ሃይማኖት የምታስተምረውን ትምህርት በደንብ ገልጾ እንደ ሰውነቱ ይቅር በላቸው ሲል እንደ አምላክነቱ ደግሞ ገነት ግባ ከኔ ጋር ከዛሬ ጀምሮ በገነት ትኖራለህ ብሎ ምሕረትና ይቅርታውን አፍስሶ እግዚአብሔር ሽፍታውን ገነት አስገብቶታል። ሌላው ወደ መጽሐፈ መነኮሳት ልውሰዳችሁና ትምህርታችን እንድናጠናቀቅ ማር ይስሐቅ የሚባለው የቅዱስ ኤፍሬም ሶርያዊ ተማሪ ነው። ማር ይስሐቅ የኤፍሬም ተማሪ ነው። የሶርያው መምህር የሱ ተማሪ ነው። በአብዛኛው ትምህርቱ ተግሳጽን ያስተምራል። በአንጻሩም እንደገና ምሕረተ እግዚአብሔርን አብዝቶ ይተነትናል። የመጀመሪያው ክፍል ነው በመጽሐፈ መነኮሳት ከሶስቱ የመጀመሪያው ክፍል ማር ይስሐቅ ይባላል። ማን ይባላል? ማር ይስሐቅ ምሕረተ እግዚአብሔርን አብዝቶ ይተነትናል። ይሄን የዳዊትን አሁን ያለውን መዝሙር የእግዚአብሔርን ምሕረት አውጁ ተናገሩ የሚለውን መስክሩ ለዓለም ስበኩ የሚለውን ሌሎቹንም ነቢያት የተናገሩትን በሐዲስ ኪዳንም በሊቃውንትም አትናቴዎስ የተረጎመውን አባቶቻችን የተነተኑትን ያስተማሩትን የእግዚአብሔርን ምሕረት በሚደንቅ ሁኔታ ሲገልጸው እግዚአብሔርን ቸርነት ዓለም ከተፈጠረ ጀምሮ እስካሁን ድረስ ያለ የአዳም ዘር በሙሉ ይላል። አዳምና ሔዋን የሚባሉ ሰዎች ተፈጥረው አቤልና ቃየልን ወለዱ። ኃጢአት ከዚያ ጊዜ ጀምሮ ቀጥሏል። ያው እነሱ ጸበለስ በሉ እኛም ተገዳደሉ ቀጥሏል። እዚያ ጊዜ ጀምሮ ያው ግብር ቀጥሏል እስካሁን እስከ ሕልፈተ ዓለም ድረስ ያለ ጉዳይ ነው። ስለዚህ ይሄ ሁሉ ኃጢአት የተሰራው ኃጢአት የኖህን ዘመን አስቡት። የከለዳውያን ምድረ ሰናዖርን አስቡት። እስከ ሰማይ እስከ ጽንፈ ሰማይ ድረስ ግንብ እየገነቡ እግዚአብሔር ጋር እንዋጋ ያሉ ክፉ ሰዎች በዘመን ሂደት ተነስተዋል። ምን ያልተነሳለ? ወንድሞች ወንድማቸውን የሸጡ አውሬ በለው ያሉ ያዕቆብ ልጆች አሉ። ጎን ለጎን የአሕዛብን ግብር ትተነው ማለት ነው። በዚህ እንኳን እስራኤል ዘሥጋ የሚባለው እንኳን በአምልኮተ እግዚአብሔር ውስጥ አሉ የሚባሉት የሰው ዘር እንኳን የሰራውን ኃጢአት አስቡት። ከአዳምና ከሔዋን ጀምሮ እስካሁን ድረስ ያለው የሰው ዘር በሙሉ አለና የሰራው ኃጢአት አይሰበሰብም እንጂ ተሰብስቦ በአንድ ሚዛን ከእግዚአብሔር ምሕረት ጋር ይመዘን። በስንት ሚዛን ምንና ምን? የሰው ኃጢአትና የእግዚአብሔር ምሕረት በአንድ ሚዛን ይመዘን። እስኪ አስቡት ከአዳም ጀምሮ እስካሁን። አዎ እንደው አዳምን እንተው ኖህም ያለውን እንተው እስከ አብርሃምንም እንተው አረ ብሉይ ኪዳን እንተው አዲስ ኪዳንም እንተው። አሁን በዚህ ክበበ ምድር ላይ ያለ የሰው ዘር የሰራውን ኃጢአት እናስበው። አሁን በህይወት ያለውን ብቻ ተውት። ክበበ ምድር ያለውን በዚህ ኢትዮጵያ በምትባለው ሀገር ውስጥ ያለውን ኃጢአት አስቡት። በዚች ሀገር ብቻ ያለውን የኛን ኃጢአት ብቻ አስቡት። ይሄ ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ሊመዘን። ሊቁ ግን ያለው ከአዳምና ከሔዋን ጀምሮ ነው። አሁን ያለነውን አይደለም፣ ከአዳምና ከሔዋን ጀምሮ። እስኪ በዚህ ከተማ ያለነውን አስቡት። በአንድ ቀበሌ ውስጥ ያለነውን፣ እዚህ ግቢ ያለነውን አስቡት። ከአዳምና ከሔዋን ጀምሮ የሰው ዘር በሙሉ የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን አለና ማን ይበልጣል ሲባል አያችሁ። ይከውን ኃጢአተ ዘመደ ጓለመያው ማዳም እስከ ኢዜ ከመእብን ንጉስ ዘውግርት ውስጥ አባይ ባሪ ይላል። የሰው ኃጢአት በሙሉ ተሰብስቦ ከእግዚአብሔር ምሕረት ጋር ቢመዘን አለ የሰው ኃጢአት የሁሉም ኃጢአት ተሰብስቦ ጠጠር ትሆናለች። ምን ትሆናለች? አረ ንገሩኝ፣ ምን ትሆናለች? ከአዳም ጀምሮ የሰው ዘር በሙሉ የሰራው ኃጢአት ጠጠር፣ የእግዚአብሔር ምሕረት ደግሞ ውቅያኖስ ባህር ይሆናል። ጠጠር ባህር ውስጥ ሲወረወር ምን ይሆናል? እስኪ ንገሩኝ።
ባህር ውስጥ ጠጠር ብትወረውሩ ምን ይሆናል? ታገኙታላችሁ? ፈልጋችሁ አይገኝም። አድራሻው አይገኝም አይደል? ይጠፋል። ከማሁ ይመውኦ አበሳ ፍጡራን ለምሕረተ ፈጣሪ ያለኝ ጠጠር ባህር ላይ ሲወረወር አድራሻው እንደሚጠፋ የኛ ኃጢአት ደግሞ በእግዚአብሔር ምሕረት ላይ እየተወረወረ አድራሻው ይጠፋል አለ። የኛ ኃጢአት ረግረግ ሆኖ ሊውጠን ሲል የእግዚአብሔር ምሕረት ሰገነቱን ያቆመናል። አሁን የቆምነው በእኛ ጽድቅ ሳይሆን በእግዚአብሔር የምሕረት ሰገነት ነው። እስኪ በሉ አሁን በርስቲ ያለነው በእኛ ጽድቅ ሳይሆን የቆምንበት ስፍራ መሬት ተሸክሞን ሳይሆን የእግዚአብሔር ምሕረት በርስቲ ሰገነት ሆኖልን ነው። አመስግኑት እግዚአብሔር። አዎ በእግዚአብሔር ምሕረት ነው፣ በምሕረት ሰገነት ነው የምንመላለሰው እንጂ ብንፈተሽ ሁላችንም አንቁሞ ሄድ ነበረ። ሁሉም ቢፈተሽ እዚህ ግቢ ማን ይገባ ነበረ? ስለዚህ ሁልጊዜ የማንን ምሕረት እንናገር? ስለማን ምሕረት እንመሰክራለን? ቸርነቱን ምሕረቱን ለዓለም እያወጁ መኖር ለሰው ልጅ ተገቢ ነው። ሰው ይወድቃል ይነሳል። የሚነሳው ደግሞ በእግዚአብሔር ምሕረት ተደግፎ ነው። ድጋፋችን እግዚአብሔር ብቻ ነው። አንድ ጥቅስ ልጥቀስላችሁ። ሲራክ የተባለው በረቀቀ የቅኔ ስልት እግዚአብሔርን የሚያመሰግን ሰው ነው። የቅኔ ሰዎች በነበሩበት ዘመን በብሉይ ኪዳን ቅድመ ልደተ ክርስቶስ ከ800 እስከ 960 ዓመት ዓለም ላይ የነበሩ እነ ኢዮብ የነበሩበት ዘመን ነው። እነ ዳዊት 1000 ዓመት ላይ የነበሩበት ነው። እነ ሰሎሞን የነበሩበት 960 ዓመት ዓለም ላይ ቅድመ ልደተ ክርስቶስ። ሲራክም እዚያው ቀጥሎ የነበረ የቅኔ በረቀቀ የቅኔ ስልት ሰምና ወርቅ አድርገው በተለየ ሁኔታ ከህፃናት ጀምሮ አስተዳደጋቸውን ደረጃ በደረጃ የህፃናት፣ የወጣቶች፣ ጎልማሶች፣ ያዛውንቶችን አጠቃላይ የሰውን ስነ ልቦና በሚማርክ ሁኔታ የምክር ትምህርት ነው። በቅኔ ምክር የሚሰጥ ትምህርት ነው። በአብዛኛው መጽሐፈ መነኮሳት የተወሰደው 60% መጽሐፈ ሲራክ ነው። በቃሉ ጋናችሁ ምንድነው? አሁን መጽሐፈ መነኮሳት ሲባል ሰው የሚያስበው መነኩሴን ብቻ ነው የሚያስበው። እንደኛ ነው እነሱ በላይ እኛ ነው የሚገስጸን፣ እኛ ነው የሚመክረን። ከመነኩሴ በላይ ራሱ ስትበላ እንዴት መብላት እንዳለብን ከሰው ፊት አፉ የማይችለውን እጅ አይቁረስ ነው የሚለው። ከቃሉ ጋር ናችሁ? እየሰማችሁኝ ነው? የሥነ ምግባር ትምህርት ነው። ለመነኩሴ ብቻ ማን ሰጠው? የሥነ ምግባር ጥንቅቅ አድርጎ ልጆቻችን እንዴት ማሳደግ እንዳለብን ያ የምንኩስናውን ዓለም ተባይቶ ቤቱና እያለ ይተነትነዋል። የራሱ ማለት ነው። በማህበርና እንደገና በተባይቶ የሚኖሩ መነኮሳትን ደረጃ በደረጃ ዓለም ከሰው ጋር የሚገናኙ ከሰው ጋር የማይገናኙ በድርጎ ውስጥ ተካተው የሚኖሩ ከድርጎ ውጭ የሚኖሩ ጊንጥ ላይ የሚተኙ በብቃት ጊንጥና እባብ ላይ እየተኙ የሚኖሩ እንደገና በመደብ የሚተኙ ሸንተረር ጋራ በረሃ ሳይበግራቸው በምድረ በዳ አራዊትን ዘመድ አድርገው የሚኖሩ ሰውን መርጠው ከሰው ጋር የሚኖሩ ብሎ ይተነትነዋል የመነኮሳትን ጉዳይ። ወደኛ መሰረታዊ ነገር ስናመጣው ግን ስነ ምግባር ጥንቅቅ አድርጎ ያስተምራል። ህፃናት እንዴት ማደግ እንዳለባቸው፣ አንድ ሰው ከመውለዱ በፊት፣ አንድ ሰው ከማግባቱ በፊት፣ አንድ ሰው ባገባ ጊዜ፣ አንድ ሰው በወለደ ጊዜ እንዴት ልጁን ማሳደግ እንዳለበት ጥንቅቅ አድርጎ ይመክራል። ስንበላ፣ ስንለብስ፣ ስንራመድ፣ ስንንቀሳቀስ እያንዳንዱን ነገር ጥንቅቅ አድርጎ የሚመክረን መጽሐፈ መነኮሳት ብዙ ምክር ያለው የምክር ትምህርት ነው። ስነ ምግባር ትምህርት ነው። የተወሰደ መጽሐፈ ሲራክ ነው የምናገኘው። ሲራክ ይረቀቃል በመጽሐፈ መነኮሳት እና ስለ እግዚአብሔር ምሕረት ሲገልጽ ምን አለ መሰላችሁ? መጽሐፈ ሲራክ ምዕራፍ 2 ቁጥር 18 ጀምሮ ይሄ ይሰነ ንደቅ ውስተ እደ እግዚአብሔር እምንደቅ ውስተ እጓለ እመሕያው። እስኪ በሉ በሰው እጅ ከመውደቅ በሉ እስኪ በእግዚአብሔር እጅ መውደቅ ይሻለናል። እስመ በከመ እበዩ ለእግዚአብሔር ከማሁ እበየ ምሕረቱ። ልልናውና ክብሩ ልክና መጠን እንደሌለው እግዚአብሔር ምሕረቱም ስፍር ቁጥር የለውምና። እስኪ በሉ ልልናውና ክብሩ በሉ እስኪ ልክና መጠን እንደሌለው ምሕረትና ይቅርታውም እንደዚያ ነውና በሰው እጅ ከመውደቅ ይልቅ በሉ እስኪ በእግዚአብሔር እጅ መውደቅ ምን ይለናል? ይሻለናል ይላል። ቅድም እንዳልኳችሁ ነው። የፈለገው ሰው ብንደገፈው ይሰበራል አይደል? አይደል? አለው ብለን የተጠጋ ነው ነገ ያጣል አይደል? ምንመካበት ዛሬ ምንመካበት ጣዖቱ በዝቶብናል። ሰፈሩን እንመካበታለን፣
በሰፈር ላይ ራሳችን የጣልናለን። ቋንቋውን እንመካበታለን፣ ስልጣኑን እንመካበታለን፣ ገንዘቡን እንመካበታለን፣ ጎሳውን እንመካበታለን። ድርቶ መብዛቱ በዚህ ሁሉ መከራ ውስጥ ነው ያለነው። ዛሬ ራስን እግዚአብሔር ላይ መጣል አቅቶን ተቸግረናል። ግን የሚሻለን በሰው እጅ ከመውደቅ በማን እጅ መውደቅ ነው? ያልናቸው ሁሉ ይሰበራሉ፣ ያልናቸው ሁሉ ይጠፋሉ፣ ያልናቸው ሁሉ ያልፋሉ። የማያልፍ የማይጠፋ በምሕረት በይቅርታ ከቦ ለዘላለም የሚኖር ዛሬ አግኝተሃል ዛሬ አጥተሃል ብሎ ባገኘን ጊዜ ብቻ ሳይሆን ስናጣም የማይርቀን ሁልጊዜ ከጎናችን የማይለይ የማይሰበር ምርኩዛችን የድንግል ማርያም ልጅ መድኃኔዓለም ብቻ ነው። ክብርና ምስጋና ለስሙ ይሁን። ለዚህ ነው ሲራት ይሄይሰነ ንደቅ ውስተ እግዚአብሔር ንደቅ ውስተ ባለመያው እስመ በከመ እበየ ምሕረቱ ለእግዚአብሔር ከማሁ በምሕረቱ የእግዚአብሔር ልዕልናው ክብሩ መጠኑ ከዚህ እስከዚህ ነው እንደማይባል በህሊና ፍጡራን እንደማይመረመር የእግዚአብሔር ጌትነትና ክብር ምሕረቱም እዚህ እስከዚህ ነው ተብሎ በውቅያኖስም ብንለካው ውቅያኖስ እፍኝ አይሞሉም በሱ ዘንድ ከዚያም በላይ ነው። ስፍር ቁጥር የለውምና ምሕረትና ይቅርታው በሰው እጅ ከምንወድቅ በማን እጅ እንወድቃለን? በእግዚአብሔር እጅ መውደቅ ይሻለናል። ይህንን ሁሉ ምሕረት አጎናጽፎ ሰጥቶን ዘመንን በዘመን እየተካ ወርን በወር ዕለትን በዕለት ሰዓትን በሰዓት ሰከንድን በሰከንድ ደቂቃን በደቂቃ እየቀያየረ ዘመንና ወቅት ሰዓት ሰጥቶን በብዙ መከራ መካከል እንድናልፍ ያደረገን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ ባንደበት ስሙ የተመሰገነ ይሁን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን በድጋሜ ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ንስሐ እንድንገባ ሥጋው ደሙን እንድንቀበል እግዚአብሔር ይፍቀድልን። ንግሩ ለእግዚአብሔር ምሕረቱ ይቆይ።